ይሁን እንደዚሁን አይኖ አላስታውሰው። ኦኬ እሺ። ሌላ ሴት የያዛት ኢትዮጵያዊ ናት። ቆይ መዳም ጠራቻት። ሶሪያዊ ነው እንደዚህ ነገር ነው መሰለኝ። አብይ አንድ 2 ደቂቃ ስጭኛለሽ? ችግር የለም እንጂ አናግረሽ ነው ሂጂ ሚውት አድርገሽ ጋይስ። እስከዛ ፕሊዝ ፕሊዝ። ወይኔ ሱሱ አሳዘነችኝ በጣም ፈጣሪ ሆይ ድረስ ጋይስ ሙሉልኝ በእናታችሁ። እስቲ ፊውቸር ሲቲ ያለው እሺ፣ ፊውቸር ሲቲ ከከበዳችሁ ጋላክሲ መኒጋንም ምንም ስጡኝ። ስንት መሰላችሁ የሚያስፈልገኝ? ቆይ ልግባና ሊሆን እናንተ ማየት ትችላላችሁ። ማንም ሰው ገብቶ ማየት ይችላል። ጋላሪ ንኩት፣ ከዛ ኤዋን የሚለውን ቢጫውን ንኩት፣ ከዛ ቪው ሞር የሚለውን ስትነኩት 10,000 ማግኘት አለብኝ። 10,400 ኮይን ካልሰጣችሁኝ አንዱ ይጠፋል። አንዱ አይኔ ኤዋን ብሎ 3 የበራ ነበር ትናንትና ጌም ሳልጮት ቀርቻ አንድ ጠፋ። ዛሬ ደግሞ አንድ ይጠፋል። እንዳይጠፋ 10,400 ዳይሞንድ አቮይድ ቱ ሉዝ ዋን ፍራግመንት ይላል። 10 ሰው አንዳንድ ጋላክሲ ቢሰጠኝ ይሞላልኛል። እስቲ ሂዱበት። ወይኔ ሱሱ ማስረጃ እናቷ ጋር ዳይሬክት ትደውላለች እና እሷ ናት እኮ ቅድም ገብታ እናቴን ዳይሬክት ኢትዮጵያ ደውለሽ እኔ ቀጥታ መስመር ስለሌለኝ እናቴን ደውለሽ እንትን በይልኝ ያለችው ቅድም ገዝት ገብታ እኮ እሷ ናት። ይህ ሰከንድ አካውንቴ ነው ጋይስ። ይህንን አካውንት ፎሎ ያላደረጋችሁት ፎሎ አድርጉት። ሮብ ጥያቄ ያላችሁ ሰዎች በዚህ አካውንት ነው ገዝት ማስገባችሁ። በሳምንት ሮብ በዚህ አካውንት ነው ገዝት ምገባ ከዛሬ ሳምንት ጀምሮ እና ይህንን አካውንት ፎሎ ያደርጋችሁት የኔ ባካፕ አካውንቴ ነው። ይህ አካውንት ዋርኒንግ ሲሰጥ ሱሱ ትምጣ እሺ እጠራታለሁ። ቆይ ልጅቷ ትናገር እና ከዛ ሱሱ አሟታል። ሱሱ በጣም ትልቅ ሀዘን ደርሶባታል። እያለቀሰች ነው። ራሴን አጠፋለሁ እያለች ነው። በጣም ደብሯታል። ትናንትናም ሰምታችኋታል ያለችውን ሀቄ ካልወጣልኝ ሶፍዬ እኔ እናት ይኸው ሶፍዬ ያዋጣች አንድ ጋላክሲ። እስኪ አንዳንድ ጋላክሲ ያዋጡልኝ ሁላችሁ። ገርቢልን ሀቡ እስክትመጣ ምኑ ይገረባሉ ልጆች። ይቺ ልጅ ሀና ትባላለች። አሁን እንደዚህ በነፃነት የምታወራው ከቤሩት ስለወጣች ነው። ቤሩት ውስጥ ብትሆን ኖሮ ገነትን ሁሉም ቤሩት ውስጥ ስለሚፈራት ኦኬ፣ ሰው ስለምታስደበድብ መተት ስለምታስደርግ ስለሚፈራት እኔ አሁን የተላከልኝም ቮይስ እዚህ ጋር ባሰማችሁ ማለት ነው። ከቤሩት መተት ሚሚዬ እኔ ፍቅር ይኸው ሶፍዬ ሚሚዬ ያወጡልኝ። ሁላችሁም አንዳንድ ጋላክሲ ያወጡልኝ ፍራግመንት ሉዝ እንዳላረግ እና ማለት ነው። ራሄል ትናንትና የተናገረችው ትክክል ነው። በጣም ብዙ ልጆች በእርዳታ ሲሳተፉ እዚህ ቤት ታውቃላችሁ። ከዱባይ ቀጥሎ እርዳታ ቤሩቶች በጣም ጎበዝ ናቸው። በእርዳታ ምክንያት ቁጥሬ ስላላቸው ደረሰኝ ለመላክ ዋትሳፕ ግሩፕ ላይ ቁጥሬ ስላላቸው ብዙ ልጆች ከቤሩት ቮይስ አድርገውልኛል። በገነት አሁንም ቤሩት ስላሉ ስለሚፈሯት ነው እዚህ ጋር ቀርበው ያልተናገሩት። ሰው እንደምታስደበድብ መተት በጣም ብዙ ሰው ላይ እንደምታሰራ ማንም ሰው ሲበልጣት እንደማትወድ ብዙ ልጆች ሀቢባ እኛ እዛ ጋር ቀርበን ብንናገር ታስደበድበናለች፣ ታስገድለናለች፣ ታስመትትብናለች ብለው ቮይስ ያደረጉልኝን ከፍቼ ቮይሳቸውን ማሰማት እችላለሁ። ግን ስቲል በድምፃቸው ካወቀቻቸው ለነሱ ህይወት እፈራለሁ። ራሄልም ለራሷ ለነብሷ እንደምትፈራ ደጋግማ ነግራኛለች። የእነዚህ ልጆች ህይወት አደጋ ላይ መጣል አልፈልግም። እቺ ልጅ ከቤሩት ስለወጣች ነው። 8 ዓመት ቤሩት ኖራለች። ማንም ቤሩት ውስጥ ያለ ኢትዮጵያዊ ያውቃታል። የራሷን ስራ ያለምንም ሼም ነው እየተናገረች ያለችው። ስራ አትሰራም ነበረ። የተለያዩ ሀብታም ወንዶች እየጠበሰች ገነት በጠጥ ቤት ይዛ እየመጣች $11 የሚሸጠውን ቮድካ ወይም ውስኪ እሷ እንዳለችው ራሷ ከአንደበቷ እንደሰማችሁት በ80 በ70 እንዲያወርዱ ታደርግና ጠጥተው ምናምን በነጋታው ገነትና ሀና ነው ስሟ እሷ ይካፈሉታል። ብሩን የከፈሉትን እና በቅፈላ ነበር ምኖረው ብላለች በግልጽ አማርኛ። እና በጣም ሀብታም ወንዶች እየጠበስኩ ስለማመጣላት ገበያ ስለማመጣ አንቺማ ታዋጫለሽ ለምን እኔ ጋር አትሰሪም? ቴንኪዩ ዙዙዬ። ሁላችሁም አዋጡልኝ። አንዳንድ ጋላክሲ የሚችል ጋላክሲ መኒጋን የሚችል መኒጋን አዋጡልኝ። ፍራግመንቴ ሉዝ እንዳላረግ ፕሊዝ። ዛሬ 2ኛ ቀን ስራ አልሰራውም። እኔ ቲክቶክ ላይ ምንድነው የማገኘው ጥቅም ከጌም ውጭ?
እሱንም ያው ጌም እየተጫወኩ አይደለም። የጠንቋይ ፓርትቱ መጥቶብኝ ዛሬም በቃ ነገ ደግሞ ሌላ ሰው እንዳይመጣ ነገ ጌሜን መጫወት ፈልጋለሁ ፕሊዝ። ዛሬም እሷን በጊዜ ጨርሼ እኔ ሱሱ በጣም ስላሳዘነችኝ ሀቋ መውጣት ስላለበት ነው እኔ ጊዜን እያባከምኩ ያለሁት ጌም የምጫወትበትን ሰዓት ታውቃላችሁ። በጌም ሰዓቴ እንደማልደራደር ግን ሱሱ ራሴን አጠፋለሁ በቃ ብላ እያለቀሰች ነው። በጣም ከፍቷታል፣ አዝናለች። ስራ አስጠልቷታል፣ ህይወት አስጠልቷታል። እኔ ሳስበው የተደረገባት ፖሚዬኒ እናት እሷ ብደፋውን በሌላ መንገድ የተደረገባት ይመስለኛል። ለምን እኔ እርጉዝ ሆኜ የሚጨንቅ ቮይስ ነው ሱሱ የላከችልኝ። በቃ አስጠልቶኛል ነው ያለቻችሁ እና በጣም ፈርቻለሁ። ሱሱ ራሷን የሆነ ነገር እንዳታደርግ በጣም ፈርቻለሁ። በጣም ታሳዝናለች እና ማለት ነው። ከዛ እኔ ጋር ስሪ ትላታለች ገነት ይቺን ሀኒቾን አሁን የተናገረችው ነው ላልነበራችሁ ሰዎች ምደግምላችሁ። ከዛ አንቺማ ብዙ ሰው ስለምታቂ ብዙ ደና ሀብታም ወንዶች ስለምታቂ በደንብ ገበያ ታመጭልኛለች ለመጠጥ ቤቴ፣ ስለዚህ እዚህ ልቅጠርሽ ትላታለች። እሷ $250 ደሞዝ ይኒና ቴንክ ዩ ሶ ማች አመስግኑልኝ። እሺ እያዋጡልኝ ያሉትን ሰዎች ፕሊዝ፣ ሌሎቻችሁም ያላችሁን ስጡን ጊፍት። ከዛ $250 ደሞዝ እሷ መጠጥ ቤት ውስጥ ትቀጠራለች። ማን ሀኒቾ ትቀጠርና ሰሊና ቴንክ ዩ ማሪ ትቀጠርና ከዛ እየሰራች ሀብታም ወንዶች ይመጣሉ። ጀለሴ ትቀፍላለች፣ ይካፈሉታል። ሀኒቾ ትቀፍላለች፣ ሀኒቾ እና ገኒ ይካፈሉታል። ከዛ አንድ ቀን ምን ትላታለች ገነት ለሀኒቾ ይሄን ማስረጃ እናቷ ጋር ዳይሬክት ደውላ አሁን ነግራን ስትጨርስ እናቷ ጋር ኢትዮጵያ ዳይሬክት ደውላ ከእናቷ አንደበት እንሰማለን። በኦሮምኛ ነው እናቴን ያናገርኩት ብላለች። ምንድን ነው ቤተሰቦቼ አምልኮት የባዕድ አምልኮት ያውቃሉ አላቸው። እና ገነት ምን አለችኝ? እኔ የሱሱ ገበያ ወደ እኔ እንዲመጣ ፈልጋለሁ። ሱሱ ሰራተኛ ቀጥራ አይደለም የምታሰራው፣ ራሷ የፀጉር ባለሙያ ናት። ራሷ ናት የምትሰራው። በጣም ማሻአላ ከስተመሮች አሏት። ገበያዋ ጥሩ ነው። ስፔሻሊ እኔ ጋር መታ ቲክቶክ ላይ ማስተዋወቅ ከጀመረ ጀምሮ በጣም የማያውቋት ሰዎች አውቀዋት ታዋቂ ሆና በደንብ ገበያዋ ሲደራ ልጅቷ ሲጀመር ቀልጣፋ ናት፣ ጎበዝ ናት፣ ሳቂታ ናት፣ ትሰራለች፣ ባለሙያ ናት። በራሳችሁ ሙያ የምትሰሩ ከሆነ በጣም ታድጋላችሁ። የእሷ ገበያ ወደ እኔ እንዲመጣ ፈልጋለሁ። ይህን ልታደርጊልኝ ትቻለሽ ስታት እኔ አላውቅም፣ ግን እናቴ ታውቃለች። እናቴን ላገናኝሽ ትላትና ሀኒቾ ገነትና እናቷን ታገናኛቸዋለች። ከዛ ተሰርቶ ከኢትዮጵያ ይመጣል። ከዛ ያንን ነገር እንትና ገነት መጠጥ ቤት ስትመጣ ሱሱ ልጠጣ ሁሌ እንትን ቤሩት ያሉ ሴቶች የገነት ከስተመር ናቸው። እየሄዱ በሳምንት 3 ቀን ሐሙስ፣ አርብ፣ ቅዳሜ ይጠጣሉ። ቮድካ፣ ውስኪ፣ ቢራ ይጨፍጣሉ። ከዛ ሱሱ እንደተለመደች ትመጣላችሁ። ጀለሴ ለቤት ውስጥ ገነት ቤት ውስጥ ፓወር ቤት ፀጉር ቤት ነበራት ገጠር። እያወራሽ ነው እንዲመተሻል? አዎ ችግር የለውም። ቃጭሽ ማሪ ቀጥ እና አብዬ እንዲገባሽ ማለት ነው የሶሪያው ላይ ነው ያቆምነው። አካውንቱ ላሳይችሽ እንድቀጥልበት በዚህ ፌክ አካውንቴ ማለት ነው። ኦኬ በዚህ ፌክ አካውንትሽ ቆይ የሶሪያዊን እየጠየኩሽ ነበር። የገነትን ባል ገነትን አልፈልግሽም ብሎ የጠበሳት ኢትዮጵያዊ ናት? አዎ ኢትዮጵያዊ ናት። ፎቶውን የዛችን ኢትዮጵያዊ ሴት ራቁት ፎቶ እናሰራና እንፖስት እሱ እንዲጠላት ነው። ፖስት ቺዲን በፌክ አካውንትሽ እሱ እንዲጠላት ነው። ሁለቱን ለማለያየት ሁለቱን እንግዲህ ራቁት ፎቶ ተፖስቶ ሲያይ አረብ ነው እንዲጠላትና ወደ እኔ እንዲመለስ አድርጊልኝ ነው ያለች። አዎ እንድበጠብጣቸው። ኦኬ ጥሩ። ስለዚህ አንቺ እሷ ራቁት ቪዲዮሽን ስለያዘችብሽ ባስፈራራችሽ አንቺ ፈርታሽ ያንን በፌክ አካውንትሽ ፖስትሽላት እሱ ጋር ያቆም ነው። የዛችን ኢትዮጵያ ሴት ራቁት ቪዲዮ ኤዲት አስደርጋችሁ አረቡ እንዲጠላት ፖስት አደረግሽ እሱ ጋር እና በጣም መጥፎ የለም ቃላቶች ያሉ የቪዲዮዎች እንደዚህ ማለት ወንድና ሴት በሚያደርጉት ምናምን ነገራቶች ድምጽ ያለው ምናምን ነገራቶች የሉ። በዚህ ምናምን ነገር አቀነባብሬ በቃ የለም በሷ ድምጽ አስመስዬ ምናምን ሰርቼ ምን አደረኩኝ ፖስት አደረኩ። ልጅቷ አብዳ ያንን ሁለት ነው ጓደኞቿ ሁሉ መጥተው እኔ እግዚአብሔርን ነው ልሽ ይሄው መብርሃንን ይሄው አንድ ልጄና አሳየኝ አቡ እኔ ስለዚህ ኬስ አላቅም ብላ ማለች። አንቺ ድንግጥ አልኩኝ። አላቅም ማለች እሷ
ምን ብላ ማለች? ምን ብላ ማለት? እኔ የማውቀው ነገር እኔ ምን አግብቶኝ ነው? እኔ አልፈልገውም እሱን። እኔ ምን አግብቶኝ ነው? ይኸው ቲክቶክ የለኝም ያለኛል። በምን ማለች? በምን በቤተሰቦቿ በልጇ ሁሉ ሳይቀር ነው የማለችው። በልጇ ሳይቀር እመብርሃንን ይኸው ኪዳነ ምሕረቴን ነው። ካላመንሽኝ ደግሞ ያንን ጊዜ የማለችላቸው እነዛ ልጆች ማስመጣት ቻለች። ቤሩት ነው ያሉ፣ እዚህም ሆኖ እያዳመጡ ሊሆኑ ይችላል። አካውንታቸውን ፈልጌ ላገናኝ። ቤሩት ያሉ ሰዎች ለህይወታቸው ይፈራሉ። ታስደበድባለች። ዜባሏ እኔ ላይ ማለት ነው ቦዲጋርዷ ልካ በር ሰብሮ ገብቶ እንዲንቅ ያረገኝ ነው። እኔ ላይ ማለት ነው በተኛውበት ገብቶ እላይ ላይ ወጥቶ እንዲንቅ አርጎኝ ከሷ ቃል ከማልፍ ከሆነ ማለት ነው። ቦዲጋርዶቿ ምንድነው ዜግነታቸው? ሶሪዬ እና ሌላ ሀገር ዜጋ ናቸው። ቦዲጋርድ ራሷም ትናንትና አምናለች። አላት ከቃሉ አያልፉም ስለምትከፍላቸው ማለት ነው። እነሱ ባይኖሩ ማለት ነው እሷ ቆይተው ነበረ የሚገሏት። እነሱ ባይኖሩ ቆይተው ነበር የሚገሏት በዚህ ሁኔታዋ። ከዛን ካደረኩላት በኋላ እነዛ ሰው ሁሉ መጡ። ፎቶውን እንዴት እንዳቀነባበርኩት እኮ ልፈልግልሽ ነበር ግን አጥቼ ነው። ነገሩ እኔ ላይ እንዳይዘጋብሽ ራቁት ነገር ካሳየሽ ይዘጋል እዚህ ጋር። ኦኬ ከዛን ማለች ሰው ሁሉ መጣ። ነገሩ ተበጠበጠ፣ ተጠየቀ። እኔ የማውቀው ነገር አራን የሚሆን ያለኝ አንድ ቲክቶክ ነው። እዩ ለምን ሰው በአንድ ቲክቶክ 3-4 መጠቀም እንዳለ በብዛት የተወሰነ ሰው ቢያውቅ ነው። የሚያውቅ አይመስለኝም። በአንድ 8 አካውንት ሳይኒን ማድረግ ይቻላል አንድ ስልክ ላይ ይቻላል። በዛን ሰዓት ያኔ ብዙ ሰው አያውቅም እንትን ያለ ሰው ካልሆነ በስተቀር ያኔ ብዙ ሰው አያውቅም። ከዛን ያለኝ ትክክለኛ ይሄን አካውንቴን ይሁን ያለኝ ይሄ ብቻ ነው ብዬ አሳየዋቸው። ይሄን ሳይሆን ያኔ ይሄ ኦሪጂናሉ ማለት ነው ሌላ የለኝም ያልኳቸው። ከዛ በረበሩ እኔ ጋር ፎቶ ምናምን ነገር በቃ ዲሌት አድርጌ ቆላልፌ ደባብቄ ያለው እኔ ገባሽ። ስለ ስልክ ነገር ያው በደንብ ሰለማ ድብቅብቅ አደረኩኝ እንደሚመጣም ስላወኩኝ። እሷ ማለች ብዙ ሰው ሽምግልና መጥቶ ጠይቃት፣ የባሏ ጓደኞች ቦዲጋርዶቹ እኔንም አፋጦች ጠይቁ። አላቅም አልኩኝ። ለምን እዛ ጋር በቃ በጣም ልጁ ከማረድ ወደኋላ የማይመለስ ባለጌ ነው። እኔ መቼ አወኩልሽ አብዬ። የቱ ልጅ ማለት ይሄ ሶሪ የሷ ባል ነበር። በጣም ያውቁታሉ። ከዛ መጨረሻ ላይ በቃ ጓደኞቹ ምን አሉ፣ ሰላም ተፈጠረ ምን እያለ ሲመጣ ቀስ እየተባለ ይሄ ነገር ፖስት እኔ እንዳደረኩኝ እሱ ብቻ አወቀ። ከዛን አንድ ቀን ቁጭ ብዬ የተዝናናው ያለ የራስት አወቀ ባልየው አወቀ። ከዛም በኋላ አንድ ቀን ረቡላ ቤት የሚባል አለ። እዛ ቁጭ ብዬ እየጠጣው ያለ የለበስኩት ቁምጣ ነው። እኔ ቁምጣ ነው የምለብሰው፣ ወጣ ልብስ ነው የምለብሰው። እና ጠራኝ። ታሊያና አለኝ። ይሄ ሰውዬ ዛሬ እኔ ምን ልፈልገው ነው? ከኔ ሊደፋኝ ነው። በቃ ቀኔ ደረሰ እንዲህ አልኩኝ። እመብራንን አብዬ እንዲህ ነው ያልኩት ስለኝ። ከዛም በኋላ ደላል ምንድን ነው ምናምን ነገር ስል አውሪዋል። ለምን እነሱ የሚያውቁ ነበር። ወጣውኝና ወደዛ ጋር ላውራሽ አለኝ። ሄድኩኝ። በቃ ምንም እንደማያውቅ ሰው መስዬ ሄድኩኝ። እንዲህ ነው ከግድግዳ ጋር ጋጅቶ ያዘኝ። ምን አደረኩኝ? አምጪ ስልክሽን አለ። ገብቶ ከስልኬ ውስጥ ይሄ ምንድን ነው? እኔ አላቅህም አልኩት። እኔ አላቅህም፣ የምታውቅህ እሷ ናት ሚስት። ያንተ ፎቶ ምን ሊያደርግ ከየት አመጣ? ፌስቡክ የለኝ፣ ቲክቶክ የለኝ፣ ምን የለኝ፣ ስልክ የለኝ። እንዴት ያንተ ፎቶ ላመጣቻል? ካንተስ ምን ጉዳይ አለ? እኔ እናንተ ያገናኘን ነገር አለ? ከዚህ በፊት ታውቀኛለህ? አላቅሽ አውቃለሁ እና ይሄን ነገር እኔ እንዴት ላደርገው እችላለሁ? ገነት ናት ግን ይሄን ነገር ከነገርካት እንዲህ ይኸውልክ ቪዲዮን ትፖስትብኛለህ። ለእንዶ ቤተሰቦችን የምትፈራ ከሆነ እህት ካለክ ቪዲዮን ፖስት ታደርግብኛለች አንተ እንዳወክ ካለስ የምን ቪዲዮ ነው ሲለኝ ራቁቴን ቤቷ ሲሄድ ቀርጻኛለች ሲል ከዛም በኋላ እሱ ያሳስብሻል እንደሆነ እኮ አለኝ እሷ ራቁት ቪዲዮ ከፈለሽ ሰጥሻለሁ አለኝ። ስጠኝ በእናትህ አልኩት። መስጠት አልሰጥሽም አለኝ። መለሰ መጠጥ ላይም ስለነበር መስጠት አልሰጥሽም አለኝ። ግን አሳየኝ። ለሷ ራሱ መልሶ ላከላት። የሷን ቪዲዮ ማደልጅ ከሆነ ያንቺን ቪዲዮ ፖስት አደርጋለሁ ሲላ ያንለት ማለት ነው። አብዬ ቤቷ ይዛኝ ሄደች። ሳትነግረኝ ቤቷ ይዛኝ በርቆልፋ ማለት ነው። አብዬ እመብርሃንን ነው የምልሽ እንዴት እንደሆነች ነው የማውቀው። ገባሻ? እንዴት እንደሆነች እዛ ያን ቀን ሊፈጠር የነበረውን
እሱ መድኃኒዓለም ያውቃል። የራቁት ፎቶዋን ላከላት ለራሷ ለገነት ባልና ሚስቶች በነበሩበት ሰው ቤት ውስጥ ውልውል ስትል ፎቶዋን ስጧት ቪዲዮ ቀርጿት ነበረ። ከኔ ህይወት ማትወጪ ከሆነ ይሄን ፖስትልሻለሁ አደባባይ ስለ ፖስት አለችው። ፖስት እኔ መስሎ አይታይም ማለች። ለምን? እሷ ከራሷ የወጣች ሴት ስለሆነች ማለት ነው። እኔ ደግሞ እዚህ ጋር ለልጄ እፈራለሁ። እዚህ ጋር ቲክቶክ ላይ እንኳን እንደፈለኩ ስበለቃቀጥ ምስል ማለት ነው አብዬ ጌታን ማለት ነው። በቃ በጣም ነው የምፈራው ልጄ ካሁን ታያለች በሚለው ማለት ነው። የራሴ ልጅነት በእርግጥ አልጨረስኩም፣ ለምን ጊዜ ያልፈብኛል ልል እችላለሁ። እዛ ጋር ደግሞ ያለውም ነገር ያሳስበኛል። ሁለት ወዳጅ ሆኜ ነው የቀረቡት። ገባሻ? ከዛን እንዳትፈራት አለኝ። የልብ ሰጠኝ። ሲሰጠኝ ከዛም በኋላ መንገድ አጣች። ስታጣ ሌላ ከዚህ በፊት የነበረ ሶሪያዊ ባሏ ረዥም የሆነ ቆንጆ ነበር፣ እስር ቤት የነበረ እሱም ብር ከፍዬ አስመጣዋለሁ አለች። ይሄ ሁሉ ጊዜ እኔ ከስራ መንቀሳቀስ አልችልም። ምንም ብስትለኝ መንቀሳቀስ ለደቂቃ አልችልም። ጠዋት ተነሳው ቤቴ መታ ትተኛለች፣ ምን ትላለች። ከዛም በኋላ አንድ ቀን አብይ ማርያምን ነው የምልሽ ወርቅ ቤት የሚሰራ ልጅ አለ። ስሙን አልጠራም፣ ባለ ትዳር ነው። ይስታለው አበሻ ናት፣ በደንብ ታውቃታለች። ከሱ ጋር ተኛለች። ለምረመተኛው አልኳት፣ ለምረመተኛው አልኳት። የአንገት ብር ስጦታ መጣልኝ። ሲመጣ ሙሉ ፎርካን የሚያወርደው ፊት ስነሳ ቀረ። ሲቀር ይቅርታ ጠይቀሽን ይምጣለች። ይቅርታ ጠይቁት መጣ። እኔ እንደዚህ አይነት ነገር አልፈልግም፣ እቀፍላለሁ ከጥግ ድረስ ግን በእንደዚህ አይነት ጉዳይ እኔ ነኝ እንጂ የምወስነው አንቺ አይደለሽም አልኳት። የፈለገ ነገር ይምጣ እንጂ ገላዬ ስታጠብ የቀረሽኝ አሁን ደግሞ ስጋደም አጋድመሽ ልቀርጭኝ ነው? ምንድነው ከኔ የምትፈልጊው? በር ነው የምትፈልጊው? በር እንዳለ አለሽ። ከኔ የምትፈልጊ ነገር የለም። ምንድነው የምትፈልጊው አልኳት። ገባሻ? በሲስተም አድርጋ እኔ ቤት ያን ቀን አንቺ ጋር ነው ማድረው አለችኝ። እሺ ያልኳትና እኔ ቤት ሄድን። ደወለችለትና መዋሰልና ከሰል ምናምን ይዘና ያና ቤት ምናምን ነገር አለችው ስትለው ከዛም በኋላ እሺ ብሎ ቀጥ ብሎ ቤት መጣ። ሲመጣ ጨስ ምን አለን ነጋብን። ከዛም በኋላ አሁን ስራ ስለሚሄድ ይደክመዋል፣ ይተኛ። የት ይተኛ? እኔ ቤት እዚች ጋር አንድ ሶፋ፣ አንድ ክላስ ረት። እኔ ከሴት ጋር አልኖርም፣ ብቻዬን ነው። እኔ ሁሉ መስኖር ብቻዬን ነው የምኖረው። ከሴት ጋር ደባል ኖር ያላቅም ፈጣሪ ይመስገን። እና እዚች ጋር አልጋ ናት፣ ቁም ሳጥን አለ፣ አልጋ አለ። ያኔ አንድ ክላስ የለችም፣ ትንሽ ጠበብ ያለች መካከለኛ ምጠን ያለች አልጋዬ ሜትር ከ80 ነው። አልጋ ትልቅ ነው። ከዛ እዚህ ጋር ሶፋ ላይ እንዳይተኛ ረዥም ነው ሰውየው። ሶፋዬ ሁለት ሰው ብታስቀምጠው የት ሊተኛ ነው? አረ ምናምን ነገር ቢወሩኝ ወራዋት አማርኛም ትንሽ ስለሚሰማ ማለት ነው። ምን ችግር አለው? ወንድሜ ነው ይተኛ። እኔ በዚህ ጋር ተኛ ነው፣ አንቺ እዚህ ጋር ተኛ፣ እሱ እዛ ጋር ይተኛ። እንግዲህ አስቢ አብዬ አስቢ ስላት እኔ ጋር አለሽ እንዳትረሻለች። ምን ማማራጭ አለ? መቼስ እሷ ተቀምጣ እኔ ላይ አወጣልኩ ተኛ። መቼስ እሷ ተቀምጣ እኔ ላይ አወጣልኩኝ። እኮ ሀበሻ መስሎኝ ነበር። ሌላ ዜጋ አረብ ነው እንዴ? የዛ ሀገር ዜጋ ነው። ኦኬ። ግን ሀበሻ ሚስት አለችው? አዎ ልጅ አለው። አበሻ ሚስትና ልጅ አለው። ይሄን እያወቀች ነው አብረሹ እንድትተኝ የሰው ትዳር ማፍረስ። ጋይስ እንትን በሉኝ፣ ጊፍት ስጡኝ ፕሊስ። ፍራግመንት ሉዝ እንዳላረግ። ቆይ ማዳሟ ጠርታት ነው። ቅድም እየነገርኳችሁ ነበር አይደለ? ከዛ ገነት ለሱሱ ከኢትዮጵያ አስመትታ በሷ እናት በሃኒቾ እናት በኩል አስመትታ ያስመጣችውን መድኃኒት የሃኒቾን የራቆት ቪዲዮ ስለያዘችባት በዛ አስፈራርታ ለሱሱ ልትጠጣ ገነት መጠጥ ቤት ስትመጣ ሃኒቾን
ደፋሁትና አነሳስቼ ብርጭቆውን እሷ አስተናጋጅ ናት እዛ መጠጥ ቤት የገነት መጠጥ ቤት ሀኒቾ አስተናጋጅ ነበረች በሰዓቱ። ከዛ አነሳሳውና ወሰድኩት። ከዛ ጠጣችሁ አልኳትኝና ከዛ እሺ ግን ቪዲዮውን ማጠፋልሽ ሱሱ ላይ ለውጥ ሳይ ነው ስራዋን ስጠላ ገበያዋ ሲቀዘቅዝ አይቼ ነው ውጤቱን አይቼ ነው ማምንሽ መጨመርሽን ማምነው መጠጣት ለውጥ ሳይ ነው። እና ይሰማላ ይቅርታ ስለሆነብኝ ነው ብዬ ይሰማል። ችግር የለም አንደርስታንድ። ከዛ እሷ እንዲህ ዳር ላይ ተኛች፣ እኔ መሀል ላይ ተኛ፣ እሱ በጥግ ላይ ተኛ። እዛን እንዲህ አትገለባበጥ እንደዚያ ላይ አርፈተኛ አልኩት። ይኸው እኔ ቀጭን ነኝ፣ አሁን እንደወፈርኩት አለም ቀጭን ነኝ። ከዛም በኋላ እቅፍ አደረገኝ። እዛ ጋር መተንፈስ አልችልም። በዚህ ጋር ተይዣለሁ። ምን ይዋጠኝ? መድኃኒዓለም ብቻ ይጠብቀኝ። እንደዛ ያው ቢጃማ ለብሻለሁ፣ ቁምጣ አቀፈኝ፣ ተኛ። ፈጣሪ ባርከው አልነካኝ። እግዚአብሔር ባርኮ ለምሰው አለ። ቀን ነው። ቤቴ ደግሞ መብራት መስታወት ስለነበረ ብርሃን አለው ይገባል። ብርሃን አለው። አብዬ ይቅርታ፣ ብርሃን አለው ቤቴ ማለት ነው። ሲስተር እየደወለች ቤት እየደወለች ሲስተር እየደወለች ስለሆነ ነው። እሺ ቦይስ ላስቀምጥላት። ደስ ሊፍሌን ያለው ትሽ ቆጫር ስላ ደውልሻለሽ ነው። ከዛ ብርሃን ስላለው ቤቴ ማለት ነው አብዬ ያኔ ነክቷልም አይመችም ለሌላ ነገር ገባሻ። ከዛን እንደምንም ሰዓቱ ሄደልን፣ ተነሳ፣ እሱም ሄደ። ቀን አካባቢ ሆነ፣ ተነሳ ሄደ። ከዛም አለፍን። እሷ ተኛ አልኳትና በጊዜ ስራ ቦታ ሄድኩኝ። እኔ የምከፍተው እንግዲህ ማንም ሰው እዛ ያውቃሉ፣ ከጎረቤት ምን ያሉት ያውቃሉ። ከፍታለሁ አስድቼ ሞቅ አድርጌን ማታ ተቋቁራ ተቀባብታ እናቴ ወጣት መስላ የምትመጣው እንጂ ከእንቅልፏ አንደኛ ተነስታ እንደዚህ ዝው ብላ ትሮጣ ትገባ። ከዛ መጣሁኝ ከፈትኩኝ እየሰራሁኝ ነበር። ለምን አትመቻችሁ ምናሽ? ሚስቱን ታውቂያታለሽ፣ እኔ ጦርነት ውስጥ አታስገብኝ። እኔ ከሩቅ የመጡትን ምናምን ነው የምቀፍለው እንጂ እንደዚህ ውስጥ ለውስጥ እዚህ ዱርዮቹ ጋር አታነካኪኝ አልኳት። ከዛም በቃ በሁለታችንም መሀል ክፍተት እየተፈጠረ መጣ። ምን እያለ መጣ። ከዛም በቃ የሆነ ሰዓት ላይ ውጪ ቆሜ ነበረ እኔ እሳት እያያዝኩ። ከዛን ሁለት አሁን አዲሷ ባሌ ብላ የምታወራው መሐመድ ማለት ነው። ከዛን ይሄ ባሌ ብላ የምታወራው አብይ ሁለት ሆኖ ከጓደኞቹ ጋራ እያለፉ ያዩኛል። ሲያዩኝ ይመጣሉ፣ አናገሩኝ፣ ገቡ። ሚጨሳለ ወይ አሉ። ስሙን አልጠራ። ሚጨሳለ ወይ ሲሉኝ አዎ አለ፣ ግቡ አልኳቸው። ገቡ፣ አስተናገርኳቸው። ጓደኛው ነው የሚያጨሰው፣ ያኛው ይጠጣል። እሷ አጠገብ ተቀመጡ። ያኔ ብር ያለው ሰው እንደዚሁ አይተን እናውቃለን። ይናሱ እንጠቃቀሳለን። እነዚህ ሰዎች ያላቸው ነው እንዴ? እኔ አይቼ አውቃለሁ። መላ ያለ ሰው ማለት ነው አብዬ። ከዛ እንዴት ነው መኪናው ራሱ ያበደ ነው አይቼዋለሁ። እነዚህ ሰዎች ያላቸው ነው አልኳት። ኦኬ ያለ ተቀመጡ። ምን አለን? አስተናገድኳቸው። እሷ ጋር ተቀመጡ። 2 ሳምንት እሷ ጋር ተቀመጡ። ለምን? የቤቷ ባለቤት ናት፣ እኔ ሰራተኛ ነኝ። ገባሻ? ሰው እኔን መርጦ ነው እኔ ጋር ከተቀመጠ እስከፈለገ ከጋበዘኝ ነው እንጂ እሷ ባለችው አይሆንም። ገባሻ? ከዛም በቃ ሰዎቹ ሲያዩ ከኔ ጋር ነው የሚስቁት፣ ይጫወታሉ። ከዛ የሆነ ሰዓት ላይ እሷ የሆነ ቢዝነስ አግኝታ ትጠፋለች። ያኔ የራሷ ቢዝነስ ትሰራለች። እሷ ማረፍ ነው የምልሽ። $100 ሆነ $200 ሲሰጣት ወጣ ተደክላ ነው የምትመጣው። ማርያምን ነው የምልሽ፣ ኪዳነ ምሕረትን ነው የምልሽ።
ከማንም እንትን ብላ አይደለም። ገባሻ? ከማንም እንትን ብላ አይደለም። ማሩፍ 1 ሰዓት 2 ሰዓት መጣው ብላ ማለት በግልጽ ነው ከኔ ጋራ እኔና እሷ በግልጽ ነው። ትንሽ በጣም አመሰግናለሁ እናንተ እስካሁን ድረስ ፍራግመንት ሉዝ እንዳላረግ እርዱኝ እያልኩኝ ዝም ብላችሁኝ ይኸው ትንሽ ወንድሜ አላስቻለውም። ትንሽዬ ወንድሜ አመሰግናለሁ። እድሜና ጤና ይስጥህ፣ ክፉ አይንካህ ወንድም አለም። ቴንኪው። ትንሽን አመስግኑልኝ ሁላችሁም ቤተሰቦቼ። እሺ ይቅርታ። እና ሌሎች ሰዎችም ያውልሽ አሁን በጣም ብዙ ቮይስ አሁንም ድረስ እየተላከልኝ ከቤሩት ትናንትና ላይቬን ከዘጋው በኋላ ብታምኑም ባታምኑም በጣም ብዙ ቤሩት የሚኖሩ ሰዎች ግን ሀቢባ ለህይወታችን እንፈራለን እኛ ከቤሩት ብቻ ስንወጣ አንቺ ቤት መተን ለህዝቡ እሷ ስንት ሴት እንደሸጠች ስንት ሰው እንዳስመተተ ስንት ሰው እንዳስደበደበች አሁን ለነፍሳችን እንፈራለን። እኔ ደግሞ ለህይወታቸው እፈራለሁ። የማንንም ሰው እዚህ ጋር አሰምቼ በድምጻቸው የራሷ ሪከርድ ላሰማሽ ኢትዮጵያ ስለወጣሽ ነው እንጂ እዚህ ቢሆን የልብሽ አትናገሪም ብላ በባሏ ጉዳይ ስናወራ እኔ አህመድ አልኩሽ ላመጣልሽ እስከና ሪከርዱ እኔ የሆነ ሰዓት ላይ ሪከርዶቹንም ታቀርበሽ ሁሉንም ማስረጃ ሁሉንም ታሰማለሽ። አመጣለሁ ነግርሽ እኮ አሁን እኮ አንድ በአንድ እንዲገባሽ ሁሉ ነገር ልንገርሽና የምትጠይቂለ እየገባው ደግሞ መልስልሽ። አሁን እኮ ከሀስከበ ነው እየነገርኩሻለሁ። አሁን በባሏ ጋር ደርሰናል። የባሌ ብላ ነው የደረስነው። መጀመሪያ አንቺ ከነዛ ሰዎች ጋር ቁጭ ብለሽ ነው እሷ እንደ ስራ እንደምትሰራ በጣም ብዙ ሰው ለሚበር ቮይስ ነግሮኛል። ኢቭን ቮይሶቹን ወደ ሱሱ ፎርዋርድ አድርጌዋለሁ። ታስተራለች 2 ሰዓት 3 ሰዓት ወጣ በመቶ ብር እኔ ልንገርሽ ቤቷ ቁጭ ብዬ ማለት ነው እንዳሻንጉርት እንዲይዞ አጠርጥሮ ማለት ነው። ያኔ አጅነብዬ የሀገሩ ዜጋ ነው ፖሊስ ነው። እንዲህ ቁጭ ብለን ቁርስ ይበላል ነይ ብሎ እንደቃ ይዟት ገብቶ ማለት ነው። ተቀምጬ ደኩላት ወጥቷል። ይሄው ኪዳነ ምሕረትን ይሄ ጨለማ ይንጋልኝ ነው የምልሽ። ከዛ ሄጄ ሳዳምጥ እንዴ አልኳት አንቺ መፍትሄ የለሽም? የሀገሩ ዜጋ ነው የሆነ ነገር ቢሆን እናቴ ማስገደል የምፈልግ የሚገልልኝ ሰው የሚፈልግበት ሰዓት ቢመጣ የፈለጉትን ነገር አደርግለታል። በሱ ቀልድ አላውቅም አለች። እንዲህም አለ እንዴ ለካ እኔ በራሴ በጉልበቴ ነው የሰው እየቀጠቀጥኩ እየፈነከትኩ የምደበቀው ሰው ለካ ገላውን እየሸጠ ነው እንዴ ለካ ዝምተኛ መስሎ ተቀምጦ እንደዚህ የሚያደርገው አልኩኝ። እመብርሃን ነው እንዲህም አለ እንዴ አልኩኝ። በቃ እቺን ነገርማ ቆይ ሴፍ ላድርጋት አልኩና ሴፍ አደረግኩልሽ። አብይ ልመጣልሽ ነው። ከዛ የሆነ የሞተ ሽማግሌም አላት የቤት አስቤዛ እያመጣ የሚደክላት የሞተ ደካማ ነው። ይሄ ስኳ አባትሽ እኮ ነው ምንም ስላት ይሄ ከፊሌ ነው አለችኝ። እና ስለ ከፊሌ ስለሆነ ከሱ ጋራ የሚፈልገውን አረጋለሁ ምናምን አለች። አንቺ ከወጣቶች ጋራ ምን ታረጊያለሽ? ዛሬ ጋብዘውሽ ብር በትኖ ብቻ ነው የሚለው ለአንቺ አይጠቅምሽም። እንደዚህ አይነቶችን በሚስጥር አደባባይ ሳይሆን በሚስጥር ያዝ አድርገሽ ቤትሽ ውስጥ ምናምን በበበ እኔ ለዛ አይነት ነገር አይመቸኝ። እዛው ቀፍዬ እዛው እናቴ እንድች ሳይነኩኝ በሬን ተቀባብዬ ላጥ ብዬ ነው መጣፋ ብዬ ክለብ ላይ ጨፍራለሁ፣ ብር ይበተናል፣ ልቅምቅም አረጋለሁ፣ ቀፍላል ብን ብዬ ነው መጣፋው። ሰላቢ ነኝ አልዋሽሽም። ከዛን በቃ ከሷ ጋር ቤት ውስጥ ባለ ላይፎች ብዙ ነገር አሳልፈናል አልኩሽ በትንሽ ጊዜ ውስጥ ቢሆንም ማለት ነው። ከዛን ይሄ ባለ 2 ሳምንት ከሱ ጋር ተቀመጡ፣ አንድ ላይ ተቀመጡ። ከኔ ጋር ነው ስቀው የሚጫወቱት የሚያወሩት። ከዛም በኋላ እሷ በመሃል ያው የምትቀባበለው ሰዎቿ ሲመጡ እዛዛ ቀረች። ከዛን ከኔ ጋር ማውራት ጀመረ። ይሄ አህመድ ማለት ነው። ማውራት ጀመረ፣ መግባባት ጀመረ። ከዛን ልጁ ሴት አበሻ አያውቅም፣ ፍቅር ይዘዋል። ከኔ ያለው ነው $100 ነው ከፍሎ ሄዶ ሙሉ ፎርካ ያወርዳል፣ አይጠጣም፣ ምን አይልም። $100 ሰጥቶ ሄዳል። ለኔ ሲል $100 ነው በእጅ የሚሰጠኝ። እመብርሃንን ከበቃ እንዲህ $100 ነው የሚሰጠኝ። ጓደኛውም እንደዛ በጣም ኦቨር አስቃቸዋለሁ፣ አጫውታቸዋል። ለሐቁ ከሆነ ባይዘው የለንገርሽ አህመድ ሚስቱን ብትሆን ብትጠይቂው እንቅጭቅጭ ነው የሚናገር። የማይዋሽ የማይፈራ ቆራጥ ወንድ ነው። ዘጣጣ ወንድ አይደለም። ጠርተሽው ብትጠይቂው ሐቅ